ከግብር ጋር በተገናኘ ምን አይነት ታክስ ቻሌንጆች ይኖሩብናል? አንዱን ድርጅት አኳየር ሲያደርግ ብዙ ሁሉ ነገሩ አሰስመንት መሰራት መቻል አለበት። አንደኛ ከኢትዮጵያ ብሔራዊ ባንክ ህግ አንፃር መርጀሩን እችላለሁ ወይ አልችልም ወይ የሌጋል ጉዳዮችን አሰስመንት መስራት መቻል አለበት። የኮምፕላያንስ ኢሹዎችን አሰስመንት መስራት መቻል አለበት አስቀድመ። ከዛ ውጪ ደግሞ ይሄ ቴክ ኦቨሩ ወይም ደግሞ መርጀሩ ወይም ግዢ እንግዲህ ቴክ ኦቨር ግዢ ነው የሚባለው ወይም ውህደቱ መርጀሩ ምን አይነት የታክስ ኢምፕሊኬሽኖችን ያመጣብናል የሚለው ነገር ቀድማ አሰስ ማድረግ ያለበት። ነገ ከነገ ወዲያ ከገቢዎች ጋር ግጭት እንዳይፈጠር ብዙ ስቴክ ሆልደሮች በዚህ ጉዳይ ላይ ኢንተረስት ስለሚኖራቸው ይሄንን ነገር ባንኮቹ ማሰብ መቻል አለባቸው። እንግዲህ ለምሳሌ ቴክ ኦቨሩ ምናልባት እኮ በካሽ ሊሆን ይችላል የምከፍለው አኳየር የምታረጋቸውን ድርጅቶች ስከፍል ምን ማድረግ አለብኝ፣ ምን አይነት የካፒታል ጌን ታክሶችን ጉዳይ ምናምን ጉዳይ እንዴት ማናጅ ማድረግ አለብኝ የሚለውን ነገር አኳየር የሚያደርገው ድርጅት አዲስ ነገር ስለሆነ ታክስ ኢምፕሊኬሽኑ የኮምፕላያንስ ኢምፕሊኬሽኑ ከተለያዩ ከህጎች ጋር ያሉ ነገሮችን አክብሮ መጓዝን አብሮ ማሰብ ያስፈልጋል ማለት ነው። ለዚህ እንግዲህ በተለይ የኢንቨስትመንት አድቫይዘሪዎችን የኢንቨስትመንት ባንኮችን አገልግሎት የባለሙያዎችን አገልግሎት የሚፈልጉበት ቦታ ይመጣል ማለት ነው። ምን ዲው ዲሊጀንሱን በትክክል ሰርተው እዚህ ቦታ ላይ መጠንቀቅ አለባችሁ ብሎ ሴፍ ትራንዚት እንዲያደርግ የባለሙያዎችን እገዛም የሚያስፈልጋቸው ነገር ይኖራል ማለት ነው። ስለዚህ በደንብ አሰስ ለማድረግ ኢንተርናል ካፓሲቲ ካለ ጥሩ፣ ከሌለ ግን አሁን አዲስ የተቋቋሙ ያሉ ኢንቨስትመንት ባንኮች ሮል የኢንቨስትመንት አድቫይዘሪዎች ሮል እዚህ ጋር ነው እንግዲህ የሚመጣው ማለት ነው። ስለዚህ ያንን በመጠቀም እንዴት አድርጌ መርጀር ኤንድ አኩዚሽኔ ስሙዝ በሆነ መንገድ እንዲጠናቀቅ ማድረግ እችላለሁ የሚለውን ነገር የባለሙያዎችን እርዳታም ጭምር መፈለግ ይኖርባቸዋል።